ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ አብርሃምን ፍለጋ። አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማይከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ ፈልጎ። ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚህ ምድር መጣ። የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል። እግዚአብሔር አብርሃምን ሌላኛ ፈተና ፈትኖታል። ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮ እንደምናነበው አብርሃም ሆይ አለው። እንዴት ያለ ፈተና ነው! አሁን አብርሃም ሆይ አብርሃምን 3 ለሁላችን የሚቀሩ ፈተናዎችን እግዚአብሔር ምርጫ አቅርቦለታል። አንደኛው አብርሃም ሆይ ተገዘርልኝ የሚለው ፈተና ነው። ይሄ ማለት ካንተ ይልቅ እኔን ትወደኛለህ ሆይ፣ ይሄ ነው። ካንተ ይልቅ እኔን ትወደኛለህ። አሁን ቅድም ከሀገር ነበር፣ አሁን ደግሞ ከራስህ ሁሉ ደግሞ ይልቅ እኔን ትወደኛለህ ሆይ ነው። ቁሰልልኝ ነው። ቁሰልልኝ። ይሄ ማለት እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን ወይም ያለ እግዚአብሔር ከመኖር ከእግዚአብሔር ጋር መሞትን መምረጥ ማለት ነው። እሱ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ወባይቱ ፈቃደ ዚአከ ለይኩን ወአኮ ፈቃደ ዚአዬ ብሏል አይደል ጌታ። አባቴ ሆይ ይችን ጽዋ ከኔ ያሳልፋት አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። ምን ማለቱ ነው? በሰማዕትነት የሚሞት ሰው ምንጊዜም ማረፍ ይፈልጋል። ባይሞት ደስ ይለዋል አንድ ሰው አይደል? ነገር ግን እግዚአብሔርን ደስ ካለው እሱ የሚመርጠውን እረፍት ወይም አለመሞት ሳይሆን እግዚአብሔርን የሚያስደስተውን ሞት ቢሆን መምረጥ አለበት ነው። እግዚአብሔርን ከማያስደስት ኑሮ እግዚአብሔርን የሚያስደስትን ሞት መምረጥ ይቻላል ነው ጌታ ማለት የፈለገው እሱ ነው እንጂ የሱ ፈቃድ ከአብ ፈቃድ ልዩ ሆኖ እሱን አይደለም መናገር የፈለገው። ሰው ከሚወደው እረፍት እግዚአብሔርን የሚያስደስት ሞት ይሻላል ነው። ያንን ነው አብርሃም ሆይ ቁሰልልኝ አለው። ከራስህ ይልቅ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 38 ያለው ይሄ ነው። አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ ወኩሉ ነፍስከ ወኩሉ ኃይልከ የሚለው እግዚአብሔር በፍጹም ልብ በፍጹም ስጋ ውደደው ማለት ከራስ በላይ ውደደው ማለት ነው። ከራስ በላይ ውደደው። ጌታም ሲናገር የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሏል። ራሱን ይካድ የሞቱን መስቀልም ተሸክሞ ይከተለኝ። በዚህ ዓለም ላይ ከባዱ ይልቅ ከራስ ፍላጎት እግዚአብሔርን መምረጥ ነው። በጣም 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 ጾም ይሄ ነው፣ ሌላ አይደለም። ጾም ቅድም እንዳልኳችሁ ነው። ስጋ የማንበላው ስጋ በጾም ጊዜ ስጋ የማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም፣ ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ይሁዳ ከምር ይልቅ እግዚአብሔርን መውደድ አቃተው።
ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት ነው። አደገኛ ነው። ምርጫ ነው ማለት ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው ይወቅ ስንሰራው ለን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው። ርዕሳችን ምንድነው? ንገሩ እንጂ ምን አላችሁ? እግዚአብሔርን ማስቀደም ነው። በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት እዶ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አበለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። ምን አልኳችሁ? ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠይቃችሁ፣ ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት ነው። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት ነው። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። ኤልያስ ከዚያች ድሃ ቤት ሲሄድ እባክሽ መጀመሪያ ለኔ ቂጣ ጋግረሽ አምጪልኝ፣ ላንቺና ለልጅሽ ደግሞ በኋላ ትጋግሪያለሽ ብሏታል አይደል? ኤልያስን ያህል ጀግና ራብ አቅቶት መሰላችሁ? በፍጹም አይደለም። መጀመሪያ ለእግዚአብሔር አምጪ እያለ ነው እንጂማ መጀመሪያ ቀን እንዴት ራብ እንደሚችል አላያችሁትም እንዴ? ኤልያስ እግዚአብሔር የሰጠውን አንዳንድ እግር ስጋ እየበላ እግዚአብሔር ያፈለቀለትን ውሃ እየጠጣ ሰውና ከብቱ በረሃብ ሲያልቅ ኤልያስ ቁጭ ዝም ብሎ የፍጡር ጠባይ። ኋላ እግዚአብሔር የራሱን ምግብ ካላስቀረበበት ይሄ ሰው የሰው ራብ ትዝ አይለውም ብሎ ምግቡን ማስቀረበት ውሃን ማስቀረበት ምግቡን ወዲያ የለም ቋኑ ይፈይቶ ለቋ ደግሞ ለቁራም የቁራውን በድ ያለበት እንደ እያለ ይወጣ ቢያይ የለም ውሃይቱን ይደፋ አልቀት። እኔ ኤልያስማ ለምግብ አልሯሯጥም ብሎ ቁጭ። አይገርማችሁ? ቁጭ ደግሞ በራብ ሊያልቅ አይደል ብሎ እግዚአብሔር ነው የመጣ። በሊድ በዚያ በሰራምታ አንዲት ሴት አለች፣ እሷ ታበላለች፣ ሂድ ወደዚህ ያለው። ኤልያስ ግን ንቅንቅ አላለም፣ ቁጭ ነው ያለው። ታዲያ ምግብ ፍለጋ ያልተሯሯጠው ኤልያስ ሴትዮቱን ሲያገኛት ፊት ለኔ ጋግሪ ያላት ምንድን ነው? መጀመሪያ ለእግዚአብሔር አንጭ ማለት ነው። መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ 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 ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። በቃ እንደዚህ ነው። አይገርማችሁ? አሁን ማን የሚመስለኝ ሰው ሳስበው ምክር ራሱ ለመምከር መጀመሪያ ከራስ ጠጉሩ እስከ እግር ጥፍሩ አይቶ ነው የሚመክር የሚመስለኝ ብሎ ማለት ምን አለው ብሎ እስቲ አጣቱ ላይ 3 ወርቅ አለው ይቆን አለው እሺ ምንድን ነበረ ብሎ ምክር የሚጀምር በኋላ ነው አይቶ አጣርቶ ማለት ነው። እሺ መጀመሪያ ሰውን በሰውነቱ እናክብር። ሰውን እንደ ሰውነቱ ሰው ሆኖ እንደመፈጠሩ እግዚአብሔርን እንደመምሰሉ እንደሱ ነው። እና መጀመሪያ ጽድቁን ፈልጉ። የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ኖር እኮ ነው። ሳንቲም ትርፍ ነገር ነው።
ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉመው ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል።